ሰላም የሰው ነፍስ አጠፋች። በእጇ ሰበብ የሆነችባት ወይዘሮ አልማዝ የምትባለው የብሌን ወላጅ እናት ነኝ ብላ የመጣችዋን ሴትዮ በንዴት ስትገፈትራት ሕይወቷ አለፈ። ስለዚህ ሰላም ወደ ፖሊስ ጣቢያ ተወርውራለች። ይህን ነበር የሚፈልጉትና በኃይሉ እኔ ወንድምሽ አለሁኝ ቢልም ግን ከፖሊስ እጅ አላዳናትም። ሰላም ልጄን ለማን ትቼ ነው የሚሄደው? በእጄ ሰበብ ሆነች የሰው ነፍስ አጥፍቻለሁ እያለች ብትጮህም አይ እኔ ወንድምሽ እያለሁኝ የትም አትሄጅም፣ ማንም ቢሆን አይነካሽም እያለ ሲል የነበረው አቶ በኃይሉ ግን ሰላምን ወደ እስር ቤት ወርውረዋታል። ሰላም ውድና የተከበራችሁ ቤተሰብ እንደምን አላችሁ? ለዚህ ለቤት አዲስ ከሆናችሁ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሆኑ። የወይዘሮ አልማዝ የምትባለው ብሌንን ወላጅ እናትሽ ነኝ ብላ ቤት ድረስ የመጣችው ዳጊ እንግዲህ ባጋለጠው መሰረት የቃልን ሪከርድ ካሰማ በኋላ ሰላም የምትይዘው የምትጨብጠው ጠፍቷት ነበረ። በስተ መጀመሪያ ላይ እንግዲህ ቃል አንተ ሌባ፣ አንተ ቀጣፊ ያለች የብሌን አሳዳጊ እናትን ወይዘሮ ገነትን ያገትክ ሴት አሁን ደግሞ ከወይዘሮ አልማዝ ምን ፈልገህ ነው እያለች ስታስተባብል የነበረው ቃል ምንም ሊሳካላት አልቻለም። የቃልን ንግግር ሰምታ እንዴት የብሌን አሳዳጊ እናትን ታግታለህ እያለች ውጣልኝ ከቤቴ እያለች ሰላምን ስትጮህ ነበረ። ሰላምን ተከትላ ቃልም ውጣ ከቤት እያለች ስትገፈትረው በመሆኗም ዳጊ አለ አልወጣም፣ አንድ ነገር ሳላስተካክል ከዚህ ከቤት አልወጣም፣ የፈለጋችሁትን ታመጣላችሁ እንጂ እያለ እሱም ሲል ወይዘሮ አልማዝ የምትባለው የብሌን አሳዳጊ እናት ነኝ ብላ የመጣችው እንዴት ወይዘሮ ገነትን አሳዳጊ እናቷን ያፈንክ ደግሞ አሁን እኔ ልታፍነኝ ነው ወይ? ከኔ ምን ፈልገህ ነው? የልጄን ሕይወት ቀና ላደርግ በአረብ ሀገር ስንት ዓመት ተንከራትቼ ነው ልጄን ያገኘኋት። ምንም ቢሆን ከልጅ አትነጥለኝም እያለች ወይዘሮ አልማዝ ማስተባበል ጀመረች። ዳጊ እጅግ በጣም ተገረመ በቃልና በወይዘሮ አልማዝ ንግግር። ከየት ነው የምታመጡት? ከየት ነው የምታቀነባብሩት? አለ። ሰላምን አላት። ሰላም አንድ ጊዜ ትሰሚኝ ከሆነ ላሰማሽና የመጨረሻ ንግግሬን ተናግሬ ከቤት ወጣላችኋለሁ ብሎ የቃልን ሪከርድ ለሁሉም አሰማ። ሁሉም ደነገጡ። አንቺ እንዴት እንዲህ ታረጊያለሽ ብላ ልጇ ቃል ላይ ስትጮህባት ማሚ ዝም በይው ኢዲት አድርጎት ነው እንጂ የኔ ድምፅ አይደለም አለች። ማስተባበያውን ጀመረች። ዘወር አለችና እንዴት ልጅሽ ያልሆነችውን ለልጄ ናት ብለሽ እንዲት ታረጊያለሽ ስትላት ወይዘሮ አልማዝ እባክሽ ዘወር በይልኝ አለቻት። የራስሽን ጉድ የማታቂው አለች። እሷ ደግሞ ሰላምን እንደዛ ስትናገር ቃል አንዴ በጥፊ ያለቻት። ምክንያቱም የራሷን ጉድ እንዳታወጣላት እንጂ ለሰላም አዝና አልነበረም። እንዴት እናቴን እንደዚህ ትናገሪያታለሽ ብላ ነበር እንግዲህ የመታቻት። እሷ ግን ለእናቷ አዝና ሳይሆን እውነቷ እንዳይወጣባት ነው። ከዛ በኋላ ወይዘሮ አልማዝ አለቻት ቃልን አንቺ አጭበርባሪ ቀጣፊ እኔን ነው እንዴ የምትመችኝ ብላ ዘወር ስትል ልጄን ልቀቂ፣ ምን አባሽ ታድርግሽ፣ ልጄን እንዳትነኪ እያለች ግብ ሲያያዙ ዘወር አለችና ሴትዮ እባክሽ ልቀቂኝ፣ የራሱን የማያቅ ሰው ስለ እኔ መናገር አይችልም ብላ ስትላት ስትገፈትራት እንግዲህ ወደቀችና ጭንቅላቷን የሶፋው ጫፍ መታት። በዛ መጨረሻ እንግዲህ ወደቀችና ሁሉም ደነገጡ። ሰላም ምንድን ነው ያደረግኩት እያለች መጮፍ ጀመረች። ብሌን ወደ እናቷ ቤት ሂዳ ነበርና ወይዘሮ ገነት በረኪና ሊጠጡ ይዛ ስለነበረ ብሌን ቀማቻት። እናቴ ምን እያደረግሽ ነው አለቻት። ምንም
አንቺን አጥቼ ከምኖር ሞቴን እመርጣለሁኝ አለች። እሷም እንዴት እንዲታደርጊያለሽ? እኔ እኮ አንቺን ከምንምና ከማንም በላይ እወድሻለሁ አለቻት። አትዋሺ፣ ሂጂ፣ ወላጅ እናትሽ እንዳትቆጣሽ እየጠበቀችሽ ነው። ከእኔ ይልቅስ እሷን እንዳስመረጥሽ አሳይተሽኛል። እኔ ደግሞ አንቺን አጥቼ ከምሞት ከምቀመጥ መሞት ይሻለኛል አለች ገነት። ብሌን አለች እባክሽ እናቴ እንዲህ እንዳታደርጊው አለቻት። በስተመጨረሻ ግን ብሌን ከእናቷ ቀምታ እሷ ነበረች የጠጣችው። ስትጠጣ ግን ሳታበዛ ትንሽ ነበረ። ምክንያቱም እናቷን ለማስፈራራት። እናቷ አለች የጎረቤት ያለህ እያለች ብትጮህም ማንም ደራሽ አልነበረም። በሰዓቱ ሁሉም አልነበሩም። ወተት ከሰጠቻት በኋላ ትንሽ ካስታወካት በኋላ ጎረቤቷ መጣች። ጎረቤቴ ልጄን ጉር ተሰራው ስትላት ወተት ሰጠሻት ወይ አለቻት። አዎ ስትል እንግዲህ ልጄ ብሌን ምን ሆነሽ ነው? ልናጣሽ እኮ ነበር አለች ጎረቤቷ። እሷም አይኗን ከፈት በማድረግ እኔ እኮ ብዙም አልጠጣሁም እያለች በራሷ ውስጧን ታወራለች። እናቴን ለማስፈራራት ነው እንጂ አለች። ጎረቤቷ እንግዲህ በሉ ቤቱን ጨስ ጨስ እናርግበት፣ አንቺ ከሰል አቀጣጥሊ እኔ ቡና ላምጣ ብላ ሄደች። ጎረቤቷ እንግዲህ ቡና እያፈላች እየተሳሳቁ ጥሩ ባል ይስጥሽ እያሏ እየመረቋት አሚን አለች። እናት ገነት ደግሞ እንዴ ኧረ እባክሽ ጎረቤቴ የኔ ልጅ እኮ ገና ሕፃን ናት እንደዚህ ማትበይ ስትላት የዛሬ ልጆች ዲግሪና ባልባንድ ነው የሚያመጡት፣ ቆንጆ ብረት መዝጊያ የሆነ አማች ታምጣልን አለች እየቀለደች። ሳሚ እንግዲህ ባለፈው ለብሌን ሲደውልላት የኔ ፍቅር የላክልኝ ቸኮላታ ተስማምቶኛል ብላ ስለነበረ ዛሬም ቸኮላታ ይዞ እበር ላይ እየጠበቃት ነበረ። ግን ስላልመጣች ወይኔ ሳሚ አሳይሻለሁኝ እያለ እየዛተ ነበረ። ግን ብሌን ያለችበትን ሁኔታ ስላላየ ማለት ነው። በስተመጨረሻም እንግዲህ ቡናቸውን ከጨራረሱ በኋላ ብሌን ወደ ቤት መመለስ እንዳለባት ተናገረችና አይ እኔ ነኝ የምሸኝሽ ብላ አብረው ተነሱ። ሰላም እዛ እንግዲህ የምትይዘው የምትጨብጠው ቅር ጠፍቷታል። ነፍስ አጥፍቻለሁ እጄን ለፖሊስ ልስጥ እያለች በሩ ተቆርቁሮ በኃይሉ ገባ። ምንድነው የተፈጠረው አለ። እሱም እንደ መደንገጥ አለና ላጎቴ የደወልኩለት እኔ ነኝ አለች ቃል። ምክንያቱም እሱ መላ ስለማያጣለች። እህቴ ተረጋጊ አለ። እሱ ደግሞ የሚፈጠር ነገር ምንም ነገር የለም አለ። እጄን ለፖሊስ ልስጥ ስትል አይ በጭራሽ እንዲህ ሊሆን አይችልም አለ። ልጄን አደራ በኃይሉ እንደ ባለፈው እንዳጥላት ብላ እንግዲህ ለበኃይሉ እውነተኛ ልጇ መስላት ቃሏን ሰጠች። እሱም አለ ከእናንተ ውጭ ይሄን ጉዳይ የሚያውቅ አለ አለ። ሁሉም ማንም እንደማያውቅ ተናገሩ። እንግዳውስ ወስደን ራቅ ያለ ቦታ እንጣላት አለ። ሁሉም ደነገጡ። እንዴት እንዲታደርጋለህ አሉ። አይ እና ታዲያ ምን አማራጭ አለን አለ። ሁላችሁም ቢሆንም ባሻራችሁ መያዛችሁ አይቀርም። ቃል ደነገጠች። ዳግምም እንደዛው። ምክንያቱም ሁለቱም ነካክተዋቸው ስለነበረ፣ በተለይ ደግሞ ዳግም እጅግ በጣም ደንግጠው በኃይሉ ሀሳብ ተስማሙ። ከዛ በኋላ አንሶላ አምጡና ጠቅልሏት አለ። አንሶላውን ከያዘች በኋላ ቃል አለች ይሄ ሰውዬ የሆነ ነገር አስቧል አለች። ምክንያቱም እንዴት እኔ ሴቷ እጠቀልላለሁ እሱ እያለ አለች። አንሶላ አምጥተው እንግዲህ ምንም አማራጭ ስለሌላቸው ዳጊ ከራሷ ቃል ደግሞ ከእግሯ መጠቅለል ጀመሩ። ግን አላሰቡት ነገር ነበር ያጋጠማቸው። ምክንያቱም ብሌንና አሳዳጊ እናቷ ብሌንን እቤት ለማድረስ ወደ ቤታቸው እየመጡ ነበረ። ከዛ በር ሲቆረቆር ሁሉም ተፋጠጡ። መጠቅለሉን ትተው ቆመው ይተያዩ ጀመር። የሚቆረቁሩት ግን የብሌን አሳዳጊ እናትና ብሌን ነበሩ። እነሱ ግን የመሰላቸው ፖሊስ ነበረ። ሁሉም በያሉበት ደርቀው ቀሩ። ሰላምም
በኃይሉም ሁሉም በያሉበት ደርቀው ማን ነው ምንድን ነው እያሉ ነበረ። ይችን ሴትዮ እውነት ወስደው ይጥሏታል ወይንስ እንደገና ደግሞ ስለደረሱባቸው ሰላም እጇን ትሰጣለች?